ሰላም ሰላም ጤና ይስጥልን ተማሪዎች እንደምሰነበታችሁ እንደምናላችሁ። በዛሬው ዕለት እንግዲህ የ5 እና የ6ኛ ክፍል በአንድነት ያጠቃለለ የሂሳብ ትምህርት ነው ይዤላችሁ የቀረብኩት። ይህ ጥርምጥን ያለ የሂሳብ ትምህርት በአጭር ጊዜ ውስጥ አጥንታችሁ ውጤታማ ለመሆን የሚያስችላችሁ በመሆኑ ሁላችሁም በጥሞና እንድትከታተሉኝና ያላችሁን ጥያቄም ኮሜንት ላይ እንድትልኩልኝ እያሳሰብኩኝ በቀጥታ ወደ ትምህርት ይገባለሁ። የዛሬ ትምህርት የሚሆነው እንግዲህ ምዕራፍ 1 የሙሉ ቁጥሮች ተካፋይነት የሚለው ነው። ይህ የሙሉ ቁጥሮች ተካፋይነት ስለሚለው ስናወራ እንግዲህ በመጀመሪያ ደረጃ ሙሉ ቁጥሮችን ተጋማሽና ኢተጋማሽ ብለን በሁለት እንከፍላቸዋለን። እነዚህ ተጋማሽ ሙሉ ቁጥሮችና ኢተጋማሽ ሙሉ ቁጥር ማለት ምን ማለት ነው፣ ምሳሌስ እነማን ናቸው የሚለውን በአጭሩ አስረዳችኋለሁ። ተጋማሽ ሙሉ ቁጥር ማለት ምን ማለት ነው ብለን ስንመለከት ተጋማሽ ሙሉ ቁጥር ማለት ለሁለት የሚካፈል ማንኛውም ቁጥር ተጋማሽ ሙሉ ቁጥር እንለዋለን። ለሁለት መካፈል የሚችል ማንኛውም ቁጥር ተጋማሽ ሙሉ ቁጥር ብለን እንጠራዋለን። ኢተጋማሽ የምንለው ደግሞ ለሁለት መካፈል የማይችል ሙሉ ቁጥር ኢተጋማሽ ሙሉ ቁጥር ብለን እንጠራዋለን። እነዚህ ተጋማሽና ኢተጋማሽ ሙሉ ቁጥሮች ብለን የምንጠራቸው እነማን ናቸው? በምንስ መለየት እንችላለን ለምትሉት በአጭሩ ማንኛውም ቁጥር ለሁለት ተጋማሽ ከሆነ የአንድ ቤት ሆሄው 0፣ 2፣ 4፣ 6 ወይም 8 ከሆነ ማንኛውም ቁጥር የአንድ ቤት ሆሄው በእነዚህ ቁጥሮች የሚጨርስ ከሆነ ተጋማሽ ሙሉ ቁጥር ብለን እንጠራዋለን ማለት ነው። ማንኛውም ቁጥር የአንድ ቤት ሆሄው 1፣ 3፣ 5፣ 7 እና 9 ከሆነ ደግሞ ኢተጋማሽ ብለን እንጠራዋለን። ስለዚህ ተጋማሽ ማለት ምን ማለት ነው? ኢተጋማሽ ማለት ምን ማለት ነው? በእነዚህ በሁለቱም መንገዶች በመከተል መለየትና መገንዘብ ትችላላችሁ። ሁልጊዜ ተጋማሽ ኢተጋማሽ ማለት ባጭሩ ይሄ ነው። ስለዚህ እነዚህ ቁጥሮች በአግባቡ መለየትና ማወቅ ይጠበቅባቸዋል። ከዚህ በኋላ ተጋማሽ ምንድን ነው፣ ኢተጋማሽ ምንድን ነው የሚለው ጥያቄያችሁን በዚህ ባጭሩ መፍታት ትችላላችሁ። የአንድ ቤት ሆሄው 0 ከሆነ 2 ከሆነ 4 ወይም 6 ወይም 8 ከሆነ ተጋማሽ ነው። ምክንያቱም የፈለገውን ያክል ብዙ ቁጥር ሊሆን ይችላል። ያ ቁጥር ለስንት ተካፋይ ነው? ለሁለት ተካፋይ ነው። ይህንን በሚገባ መረዳት ያስፈልጋል ማለት ነው። የአንድ ቤት ሆሄው በ1፣ በ3፣ በ5፣ በ7 ወይም በ9 የሚጨርስ ከሆነ ደግሞ ያ ቁጥር ለስንት ተካፋይ ነው? ለሁለት ተካፋይ አይደለም፣ ወይም ለሁለት ያለ ቀሪ ሊካፈል አይችልም ማለት ነው። ስለዚህ ይህንን በሚገባ መለየት ይጠበቅባቸዋል። ከዚህ በተጨማሪ የምንሄደው የብዜቶችና አካፋዮች ወደሚለው እንገባለን። ብዜቶችና አካፋዮች ወደሚለው ስንገባ የተለያዩ ህጎች አሉ። ከእነዚህም ህጎች ውስጥ የመጀመሪያው ብቸኛ ቁጥር ምንድን ነው? ብቸኛ ቁጥር፣ ተተንታኝ ቁጥር፣ አንጻራዊ ብቸኛ ቁጥር። እነዚህን መጀመሪያ መለየት ይጠበቅብናል። ብቸኛ ቁጥር ማለት ምን ማለት ነው? አንድ ቁጥር ሁለት አካፋዮች ብቻ ካሉት ሁለት አካፋዮች ብቻ ያሉት ቁጥር ምን ይባላል? ብቸኛ ቁጥር። እነዚህ ሁለቱ አካፋዮች ማንና ማን ናቸው? ራሱና አንድ። ስለዚህ እነዚህ ሁለት አካፋዮች ብቻ ያሉት ማንኛውም ቁጥር ምን ብለን እንጠራዋለን? ብቸኛ ቁጥር ብለን እንጠራዋለን። ተተንታኝ ቁጥር ማለት ደግሞ ከሁለት በላይ ምን ካለ አካፋይ፣ ከሁለት በላይ አካፋይ ያሉት ማንኛውም ቁጥር ምን ብለን እንጠራዋለን ማለት ነው? ተተንታኝ ቁጥር ብለን እንጠራዋለን። እነዚህ ተተንታኝ ቁጥሮች 4፣ 6፣ 8፣ 9፣ 10፣ 12፣ 14፣ 15 ይቀጥላል። እነዚህ ከሁለት በላይ ምን ያላቸው አካፋዮች ያሏቸው ተተንታይ ቁጥሮች ብለን የምንጠራቸው ናቸው። ስለዚህ በዚህ በተተንታይ ቁጥሮች ውስጥ ትንሹ ተተንታይ ቁጥር ማን ነው ብትባሉ 4 ነው።
ትንሹ ተተንታኝ ቁጥር 4 ነው። አንጻራዊ ብቸኛ ቁጥር ማለት ደግሞ የሁለት ወይም ከዚያ በላይ የሆኑ ሙሉ ቁጥሮች የጋራ አካፋያቸው አንድ የሆኑ ቁጥሮች አንጻራዊ ብቸኛ ቁጥሮች ይባላሉ። እነዚህ አንጻራዊ ብቸኛ ቁጥሮች ምሳሌ አንጻራዊ ብቸኛ ቁጥር ለምሳሌ 9 እና 8 የ9 እና የ8 የጋራ አካፋይ አንድ ናት። የ9 አካፋዮች ማን ናቸው? 1 3 ራሱ 9 ናቸው። የ8 ደግሞ 1 2 4 ራሱ 8 ናቸው። ስለዚህ የ9ንና የ8ን የጋራ ብንወስድ አንድ ነው የምትሆነው። ስለዚህ የጋራ አካፋያቸው አንድ የሆነ ማንኛውም ቁጥር ምን ብለው ይጠራል? አንጻራዊ ብቸኛ ቁጥር ብለን እንጠራዋለን። እነዚህን መጀመሪያ ማወቅ ያስፈልጋል። ከዚህ በመቀጠል አንድ በዋናነት ማወቅ የሚጠበቅብን ማንኛውንም ቁጥር ለዜሮ ማካፈል አይቻልም። 0 ሲካፈል ለሃ ማለትና ሃ ሲካፈል ለ0 ማለት የተለያየ ትርጉም ያላቸው። 0 ሲካፈል ለሃ ማለት 0 ማለት ያ ማለት ሃ ለማንኛውም 0 ለማንኛውም ቁጥር መካፈል ይችላል እያለ ነው። እዚህ ሁለተኛው ላይ ስንመጣ ግን ሃ ሲካፈል ለ0 ማለት ምን ማለት ነው? መካፈል አይችልም። ይሄን ያስረዳል። ስለዚህ እነዚህ ነገሮች መለያየት ያስፈልጋል። 0 ሲካፈል ለሃ እና ሃ ሲካፈል ለ0 የተለያየ ትርጉም አላቸው። ያ ማለት ምን ማለት ነው? 0 ሲካፈል ለ8 ብንል ምንድነው ውጤታችን? 0። ምክንያቱም ማንኛውም ቁጥር በ0 ሲባዛ ውጤቱ 0 ስለሆነ ወይም 0 ለማንኛውም ቁጥር ሲካፈል ውጤቱ ምንድን ነው? 0 ነው። እዚህኛው ጋር ስንመጣ ግን 8 ሲካፈል ለ0 ብንለው መካፈል አይችልም ወይም አንድ ፋይን ነው። መካፈል አይችልም። ይህንን ያስረዳል። መካፈል አይችልም። ስለዚህ ማንኛውም ቁጥር ሲካፈል ለ0 ማለትና 0 ሲካፈል ለማንኛውም ቁጥር ማለት ይህንን መለየት ያስፈልጋል ማለት ነው። ከዚህ በተጨማሪ ሌላኛው ህጋችን ምንድን ነው? አሁንም ማንኛውም ቁጥር ለአንድ ሲካፈል ውጤቱ ምንድን ነው? ራሱ ቁጥር። ማንኛውም ቁጥር ለአንድ ሲካፈል ውጤቱ ራሱ ቁጥሩ። እነዚህን መለየት አስፈላጊ ነው። አንድ ለማንኛውም ቁጥር ሲካፈል ምን ይሆናል ለምትሉት ጥያቄ ክፍላችሁ እየጨመረ ሲሄድ የምትማሩት ነው የሚሆነው። አስርዮሽ ወይም ዴሲመል ነበር ሲብል ይኖራል። በዛ መልኩ በሂደት ክላሳችሁ እየጨመረ ሲሄድ የምታገኙት ነው የሚሆነው ማለት ነው። ሌላው በዚህ ላይ መለየት አለባችሁ። አንድ ቁጥር ተተንታኝን ብቸኛ ቁጥር አይደለች። ብቸኛ ቁጥርም አይደለች። አንድ ቁጥር ተተንታኝ ቁጥር ልንላት አንችልም። ብቸኛ ቁጥር ልንላት አንችልም። እነዚህን በሚገባ መረዳትና መለየት ያስፈልጋል። ሁለት ቁጥር ከምን ትመደባለች ብትሉኝ፣ ሁለት ቁጥር ምንድናት? ሁለት ቁጥር ትንሿ ብቸኛ ቁጥር ለራሷና ለአንድ ልትካፈል የምትችል የመጀመሪያዋ ትንሿ ቁጥር ብቸኛ ቁጥር 2 ናት። ስለዚህ 2 አንድ ምንድናት? 2 ምንድናት? 4 እዚህ ጋር ምንድን ነው ያለው? 4 ምንድን ነው ያለው? ትንሿ ተተንታኝ ቁጥር ስንት ነች ነው ያለው? 4 ናት። እነዚህን በዚህ መልኩ በሚገባ መለየትና መረዳት ተገቢ ነው ማለት ነው።